አጋራችንን ኢትሲዩች አክሲዮን ማህበርን በእጅጉ እናመሰግናለን። ወደ ቀዳሚ ጉዳያችን እንለፍ። የሌማት ትሩፋት ንቅናቄ ተግባራዊ መደረጉ በአማራ ክልል ያለውን የእንስሳት ተዋጽኦ ምርትና ምርታማነትን እንዲጨምር እድል መፍጠሩን የአማራ ክልል እንስሳትና ዓሳ ሀብት ቢሮ አስታውቋል። ንቅናቄው በ2017 በጀት ዓመት ብቻ በዘርፉ ለ106,000 ዜጎች የስራ እድል ለመፍጠር ማስቻሉን ቢሮ ገልጿል። በቀለ ተሾመ ተጨማሪ ዘገባ አለው። የአማራ ክልል ለእንስሳት ሀብት ልማት ምቹ የሆነ ክልል ነው። ለዚህ አንዱ ማሳያ የሀገሪቱን አጠቃላይ የእንስሳት ሀብት 28 በመቶ ድርሻ መሸፈኑ ነው። በ2015 ዓ.ም እንደ ሀገር የተጀመረው የሌማት ትሩፋት ንቅናቄ ደግሞ ክልሉ ያለውን የእንስሳት ሀብት በተሻለ መልኩም ለማልማት እድል ፈጥሮለታል። የሌማት ትሩፋት ተግባራዊ መደረጉ በክልሉ ያለውን የእንስሳት ሀብት ቁጥር ከመጨመር ባለፈም እንደ ወተት፣ እንቁላል፣ ስጋ፣ አሳና መሰል የእንስሳት ተዋጽኦዎች ምርቱ እንዲጨምር እድል መፍጠሩን የገለጹት በአማራ ክልል የእንስሳትና ዓሳ ሀብት ቢሮም የእንስሳት ሀብት ልማት ባለሙያ የሆኑት አቶ ደመላሽ አይችሌ ናቸው። ምርት እና ምርታማነት በከፍተኛ ደረጃ ነው የጨመረው ማለት ነው። ይህንን አሁን ለምሳሌ ብንወስድ የወተት ምርታችን የሌማት ትሩፋት ከመጀመሩ በፊት ወደ 1.3 ቢሊዮን ሊትር ነበር። አሁን ወደ 2.2 ቢሊዮን ሊትር ደርሷል። እንቁላልን ብንወስድ ከሌማት ትሩፋቱ ከመጀመሩ በፊት 571 ሚሊዮን ነበር አመታዊ የእንቁላል ምርታችን። አሁን ግን ወደ 852 ሚሊዮን ደርሷል ማለት ነው። ማርን ብንወስድ ከዚህ በፊት 14,000 ቶን የነበረው በአመት አሁን ወደ 25,000 ቶን ደርሷል ማለት ነው። ይሄ ኦልሞስት እጥፍ አካባቢ ነው እድገት ያሳየው ማለት ነው። አሳ ነው አራተኛው ኮሞዲቲ ሌማት ትሩፋት። እሱ 21,000 ቶን የነበረው ከሌማት በፊት አሁን ሌማት ከሰራም በኋላ ወደ 28,000 ቶን የደረሰበት ሁኔታ ነው ያለው። የሌማት ትሩፋት ንቅናቄ ተግባራዊ መደረጉ የእንስሳት ተዋጽኦዎች ምርትና ምርታማነትን ከማሳደግ ባለፈም በ2017 በጀት ዓመት በዘርፉም ከ106,000 በላይ ለሚሆኑ ዜጎች የስራ እድል እንዲፈጠርላቸው አስችሏል ብለዋል ባለሙያው። አሁን ከዛ የሌማት በፊት የስራ እድል የተፈጠረላቸው በዘርፉ ወደ 43,129 የሚሆኑ ወጣቶች ነበሩ በ13,000 ኢንተርፕራይዝ ማለት ነው። አሁን ያ ቁጥር ወደ 106,260 የሚሆኑ ወጣቶች ወደ 16,474 በሚሆኑ ኢንተርፕራይዞች ተደራጅተው ሰፊ የስራ እድል ተፈጥሮላቸው ማለት ነው። ሌላው የሌማት ትሩፋት ንቅናቄው የእንስሳት ሀብት ልማቱን ለማዘመን እድል መፍጠሩን ያነሱት ባለሙያው በክልሉ ባሉ በ8 ከተሞች ብቻም 283 ሚሊዮን ብር በመመደብ ለእንስሳት እርባታ የሚውሉ ዘመናዊ ሸዶችን ለመገንባት ተችሏል ብለዋል። በዶሮ እርባታ፣ በወተት እርባታ፣ በእንስሳት ማለብ፣ በንብ ጋጣ ለሚሆኑ ወደ 61 ሼዶች ተገንብቷል። ትላልቅ ሼዶች ማለት ነው፣ ዘመናዊ ደረጃቸውን የጠበቁ ሼዶች። ከነዛ ውስጥም ከተገነቡት ወደ 48 የሚሆኑ ሼዶች ተጠናቀው ወደ 417 ወጣቶች ወደ ስራ እንዲገቡ ተደርጓል ማለት ነው። ለዚህም የክልሉ መንግስት ያው የሌማት ትሩፋት የሰጠውን ኢኒሼቲቭ ወይም ዳይሬክሽን ተከትሎ ወደ 283 ሚሊዮን ብር ነው ከተሞች የመደቡት ማለት ነው። የእንስሳት ተዋጽኦዎች ምርት የመጨመሩን ያክል የገበያ ማረጋጋት ስራውን ውጤታማ ለማድረግ መንግስት የተለያዩ የፖሊሲ ማሻሻያዎችን ማድረግ እንዳለበትና እንስሳት አርቢዎቹም የተሻሻሉ የመኖ አማራጮችን ማልማት ላይ ሊያተኩሩ እንደሚገባም ባለሙያው ምክረ ሀሳባቸውን ሰጥተዋል።